መላው ሀገሪቱ ኢትዮጵያውያን የኔ የሚሉትን መንግስት ለመምረጥ በነቂስ ከጧቱ ወጣው እየመረጡ ነው ያሉት። በጣም በሁሉም አካላት ቅንጅት የበለጠ ደግሞ ህዝቡ ይህን ቀን ያለውን ፋይዳ በደንብ በመረዳቱ በሁሉም ኮርነር በሰላም የምርጫ ጣቢያዎች እየተከናወኑ ያሉት። ዛሬም እኔም እንደ አንድ ኢትዮጵያዊ ዲሞክራሲያዊ መብቴን በመጠቀም እዚህ የምርጫ ጣቢያ ላይ በመገኘት ድምጽ ሰጥቻለሁ። ምርጫ በመጀመሪያ ደረጃ የምትጠይቀው እና ስራ የምትሰጠው ሳይሰራ ተጠያቂነትን የምታረጋግጥበት አካል የምትፈጥርበት ስርዓት ነው። ያ ማለት መንግስት ካለ መንግስትን ከመረጥክ መንግስትን ካቆምክ በማንኛውም ሰዓት የምትፈልጋቸው የኢኮኖሚ፣ የፖለቲካ፣ የማህበራዊ ጥያቄዎች እንዲመለሱ እድል ይሰጣል። ስለዚህ ዛሬ ህዝቡ በነቂስ ወጥቶ ምርጫ ላይ እየተሳተፈ ያለው ፍላጎቱን የሚመልስለት የሚያዘው ካላዘዘ ደግሞ ከማለት ያዘዘውን ካልፈጸመ ቃል የገባውን ካልፈጸመ ደግሞ እንደዚሁ ዲሞክራቲክ በሆነ መንገድ መቅጣት የሚችለውን ስርዓት ወይም ሀገርን ነው እያጸና ያለው። ስለዚህ በእንደዚህ አይነት አሁን በአማራ ክልል በተለይም ደግሞ ጎንደር አካባቢ የነበሩ ሁኔታዎች ያለፍንባቸውን ጊዜዎች እናልፋለን፣ ያ እናስታውሳለን። ይህን ጉዳይ አልፈን አሁን ሰላማዊ ሁኔታ ተፈጥሮ መንግስትን ለማቋቋም ህብረተሰቡ እያደረገ ያለው ጥረት ምክንያቱም መንግስት የሚያገለግል ህዝብን ወክሎ የሚፈጽም ካልፈጸመ የሚጠይቅ ስለሆነ ስርዓት የማጽናት ሀገርን የማጽናት ልማዱንና ባህሉን ያጠናከረበት ስርዓት እንደሆነ መረዳት ይችላል።